ተምቹና አሴር ሊገናኙ ነው። ነገር ግን ተምቹ ይህንን ነገርስ ይፈቅዳል ወይ? በሌላ በኩል ወይዘሮ ሜላት ወይዘሮ ባዩሽን እስከ ዛሬ ድረስ ስትከታተላት የነበረው ወይም ስታስፈራራት ነበር። ነገር ግን ምንም ነገር አላደረገቻትም። ከማስፈራራትና ከማስፈራራት ውጪ ያደረገችው ነገር የለም። ወይዘሮ ባዩሽ ግን ጊዜና ቦታ እየተጠባበቀች እንጂ ወይዘሮ ሜላትን ለማስወገድ ሴኮንድ አይጨርስባትም። ወይዘሮ ሜላት ወይዘሮ ባዩሽን ማስወገድ አትፈልግም። ማስፈራራትና ማስፈራራት ብቻ ነው የምታደርገው። እንደ ባዩሽ ጨካኝ አይደለችም። ባዩሽ ግን ጊዜና ቦታ ታግኝ እንጂ ሜላትን ከመግደል ወደ ኋላ የምትለው ነገር የለም። በሌላ በኩል እንግዲህ ትልቅዬ ሚስጥር ያለው ወይም ደግሞ ሁሉም ሰው እየፈለጋት ያለው እርግብን ነው። እርግብ ናት እንግዲህ የሁሉም ነገር ቁልፍ ወይም የሁሉ ነገር ሚስጥር መፍቻ እርግብ ጋር ነው ያለው። ፖሊሶቹም እርግብን ነው የሚፈልጉት። ወይዘሮ ባዩሽም እርግብ ነው የምፈልገው። ወይዘሮ ሜላትም እርግብን ነው የምፈልገው። አቶ ቃል አበም ሁላችንም እንደምናውቀው እርግብን በጣም ይፈልጋታል። እና እርግብስ ትገኝ ይሆን? ተገንታ ሚስጥሩን ተናግራ ወይዘሮ ባዩሽስ ትታሰር ይሆን? ተምቹስ አሴርን እሺ እንዳገኘው ፈልጋለሁ ብሎ ለድንብላል ይነግራት ይሆን? ምክንያቱም ድንብላል ዳና ነግራታለች ተምቹን እንደምታገኘው። ነገር ግን እሱን ጠይቄ ነው እሱ ያለሁበትን ነገራቸው። እሺ ችግር የለውም ይምጡ ካለኝ እነግራችኋለሁ ብላታለች። እናንተስ ምን ትላላችሁ? አሴር እንዳገኘው ተምቹ ይፈቅዳል ወይስ አይፈቅድም? ምክንያቱም ተምቹ ደግሞ በጣም ነው የሚፈራው። የሚፈራበት ምክንያት ደግሞ እነሱ ወይም የዛ ቤተሰብ ካየኝ እስር ቤት እገባለሁ፣ የእርግብ ተባባሪ ነው ብለው ስለሚሉኝ እስር ቤት እገባለሁ ብሎ ስለሚያስብ ደግሞም መግባቱም አይቀርም። ምክንያቱም ከእርግብ ጋር በጣም የቀረበ ግንኙነት አለው። የእርግብ ፍቅረኛ ነኝ ብሎ ከወይዘሮ ሜላት ቤት ከአንድም ሁለት ጊዜ መጥቷል። ስለዚህ ይሄ ሁሉ ስለሚታወቅ እርግጠኛ ነኝ ከተያዘ ወይም ከታየ እስር ቤት እንደሚገባ ያለምንም ጥርጥር ነው። ግን እርግብ መታ የሁሉንም ነገር ሚስጥር ከተናገረች ሁሉም ነፃ የሚወጣ ይመስለኛል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ ነው የማመሰግነው። እንግዲህ እየተለመደውን ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። እስኪ 10,000 አስገቡኝ። 10,000 መግባት ናፈቅ እና ማሮችዬ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁንም ደግሞ እንድታካፍሉኝ። አሴር እና ተምቹ ይገናኙ ይሆን? ማለት የተምቹ ይፈቅዳል አሴርን እንዳገኘው ወይስ ደግሞ አይፈቅድለትም? ያው እሱ ካልፈቀደ ማንም ሰው እንደማያገኘው ነው። አሁን ድንብላልን በጣም ትልቅ ችግር ውስጥ ነው ያለችው። በነገራችን ላይ እንግዲህ ከወይዘሮ ሜላት ቤተሰብ እየደረሰባት ያለው ነገር በጣም ከባድ ነው። ነገር ግን እሷ ታማኝነቷ ከሚገርመው በላይ ወይም ደግሞ ከሚታሰበው በላይ የሚደንቅ ነው። ለተምቹ እየከፈለች ያለችው ዋጋ እና ለተምቹ እያደረገች ያለችው ነገር ከሚገርም በላይ ወይም ከምናስበው በላይ ነው። እንግዲህ ድንብላልን ሁላችንም እንደምናውቀው ምንም ነገር መቋጠር የማትችል ያየችውን መናገር ወይም ደግሞ የሰማችውን ማውራት የምትችል የነበረች ናት። ነገር ግን አሁን አስባችሁታል? ከወይዘሮ ሜላት ቤት ሆና እየሰራች ምግብ ለተምቹ ይዛ ትሄዳለች። እና አይገርምም? በጣም ነው የሚገርመው። በነገራችን ላይ ለሱ ያላት እምነትና ለሱ ያላት ታማኝነት በጣም የሚገርም ነው። እንግዲህ ምናሴ ተከታትሎ አይቷቸዋል። ምናሴ ተከታትሎ አይቶ በጣም ነው የተቀየረው። እንግዲህ ከቤት ውስጥ ራሱ እህቱንም ሆነ እናቱን ያለማናገር እስከ መድረስ ድረስ ከፍ ዝቅ አድርጎ እናቱንም ሆነ እህቱን እስከ መናገር ድረስ ደርሷል። እንደውም ሰላም በጣም ደንግጣ ወንድሜን አመመው እንዴ? ምን ሆኖ ነው? ኧረ እባክህ ምን ሆኖ ነው? እያለች ጠጋ ብላ ፊቱንም ራሱንም ዳበስ ከማድረግም ደርሳ ነበር። ነገር ግን እሱ ተበሳጭቶና ተናዶ እርግብንና ድንብላለንና ተምቹን አንድ ላይ ስላያቸው በጣም ደንግጦ እንጂ ሌላ ነገር ተከስቶ አይደለም። እንደውም ወይዘሮ ሜላት የሁለቱን ጭቅጭቅና የሁለቱን አለመስማማት ማለቴ የድንብላለንና የምናሴን አለመስማማት ስታይ እኔ ሳላቅ ሁለቱ ፍቅር ውስጥ ገቡ እንዴ ብላ
ግራ ተጋብታለች። ነገር ግን ምናሴ አሁን በዚህ የሚታማ አይደለም፣ ገና ትንሽ ነው አይደል? ለነገሩ ፍቅር ትንሽ ትልቅ አይልም። ለማንኛውም ወይዘሮ ሜላት ይህን እስከምጠረጠር ድረስ ነው የደረሰው ነገሩ። ነገር ግን ምናሴ እንዴት እኔን ትጠረጥርኛለሽ? በዚህ ዙሪያ በጣም ነው የማዝነው እማዬ ብሎ ምንም መልስ ሊመልስላት አልፈለገም። ትቷት ነው የሄደው ማለት ነው። ወይዘሮ ሜላት ተጨንቃለች። አሁን በእነዚህ ሁለት ልጆች መካከል ምንድን ነው የተፈጠረው እያለች ነው። ምናሴ ደግሞ ለወይዘሮ ሜላትና ለሰላምዬ ከተናገረ ችግር እንደሚፈጠር ያውቃል። የሚፈጠረው ችግር ምንድን ነው ካላችሁኝ፣ ድንብላልን ይገሏታል። ሜላትም ሆነች ሰላም ይገሏታል። ስለዚህ ይህን ነገር ደግሞ እሱ መናገር የለብንም። ቢያንስ ወይም አባቱ እስከሚመጣ ጠብቆ ለአባቱ ሊናገር ይችላል። ነገር ግን ለሀና ነግሮታል። ያው ሀና ከቤቱ ሰው እንግዲህ ረጋ ያለችና ጭምት ወይም ደግሞ ሁሉንም ነገር አመዛዝና ረጋ ብላ የምትፈታ ናት ብሎ ስለሚታሰብ፣ ለነገሮች መፍትሄ አታጣም ተብሎ ስለሚታሰብ ከቤት እንግዲህ ለሀና ነግሯታል። ለሀናም ደግሞ ለአሴር ደውላ ነግረዋለች። ተምቹ እንዳለና ሰው ያለበትን ቦታ እንደነገራት ነው ለተምቹ ደውላ ላገኝ እፈልጋለሁ ብላ እየነገረችው። እሱም በነገራችን ላይ ይህንን ዜና ሲሰማ በጣም ነበር ደስ ያለው ሀኒቾ ይህንን ነገር ስነግረው። ነገር ግን አላናግርሽም ምናምን ብሏት ስለነበረ ደግሞ እሷ የሚያስደስተው ነገር መስሏት እንኳን ደስ ያለ ከእዝራ ጋር ተጣልቻለሁ ስትለው እንደውም በጣም ነበር የተናደደባት። ለምንድን ነው እንደዛ የምትይኝ? እኔ ያንቺን ደስታ በወድሽም ባፈቅርሽም ያንቺን ደስታ ነው የምፈልገው። ያንቺን መከፋት እኔ የምፈልግ ይመስልሻል ወይ? እንዴት እንኳን ደስ ያለ ከእዝራ ጋር ተጣላሁ ብለሽ ትይኛለሽ ብሎ እንደውም የባስ ነው የተበሳጨባት። አሁን አሴርና ሀና በምን እንደሚታረቁ ታውቃላችሁ ቤተሰብ? እዝራ ሊስመኝ ሲል እምቢ አልኩት በዛ ነው የተጣላው ብላ ካለችው ሊታረቃት ይችላል። ሲቀጥል ደግሞ ምናልባት እኛ የማናቀው ወይም ደግሞ እኛ ያልሰማነው አሴር ሀኒቾና እዝራ ጸብ ሊኖራቸው ይችላል። እንግዲህ እኛ ላየነው ካለ ማለት ነው እንጂ ያ ጸብ ነው ብዬ አላስብም። ልስምሽ አላት እምቢ አለችው፣ በሱ ተናዳ መጣች። አሁን ይሄ ለእዝራ ያን ያክል ከባድ ነገር ይሆንበታል ብዬ በፍጹም አላስብም። ለሷም ቢሆን ችግር የለውም። እንደውም ካያችሁ ለሰላም ስትነግራት ከንፈሬን ሊስመኝ ሲል እምቢ አልኩት ምናምን ብላ ስትላት፣ እና ምን ሆነሽ ነው አብረን እንተኛ አለሽ ወይ? ወይም ደግሞ ምን አለሽ ምን ጠየቀሽ ምናምን ብላ ስትላት፣ ኧረ በስመ አብ በይ ምን እያልሽ ነው ሰላምዬ? እሱማ ልሳመሽ ብቻ ነው ያለኝ ስትላት፣ እና ልሳምሽ ስላለሽ ነው እንደዚህ የምትይው? ታስታውሻለሽ እኔ እኮ ከማርገዝ ደረጃ ሁሉ ደርሼ ነበር እና ሌላም ነገር ቢጠይቅሽ በፍጹም ልትገረሚ አይገባም ብላታለች። እና እንደውም ሰላም በጣም እየተገረመች ነው። ያማታል እንዴ ከንፈርሽን ልሳምሽ ብሎ አለኝ ብላ የምትለኝ ይሄ ምኑ ማለት ምኑ ይከብዳል? ምን ትልቅ ነገር አለው እያለች እንደውም ማለት ሰላምዬ እየተናደደችባት ነበር። እና ሀና ግን እኔ ደራሲው በጣም ነው የገረመኝ ሆነን ለመናገር ምንም የማታውቅ አሁን ለምሳሌ ሌላ ነገር ጠየቀሽ ወይ እና ምን አለሽ ምናምን ስትላት፣ እንዴ ሰላምዬ ምን ይጠይቀኛል ምን ይፈልጋል ከኔ ነው ስትላት የነበረው። አንድ ሰው ፍቅረኛ ከያዘና ወይም ደግሞ የፍቅር ጓደኛ ካለው የሚፈልገውና የሚጠይቀው ነገር ምን ይሆናል? ያው የፍቅር ጥያቄ ነዋ። ሀና ምን ነክቶሽ ነው እንዴ? ኧረ ትንሽ ነቃ በይ። ደራሲው ግን ምን አስበህ ነው? በዚህ ደረጃ ምንም የማታውቅ ግን እውነት አሁን በዚህ እኛ ባለንበት ዘመን በ21ኛው ክፍለ ዘመን ልክ እንደ ሀና አይነት ሰው አለ? በጣም የበዛ መሰለኝ ሆነን ለመናገር ሳየው ማለት ነው። ሀና እያደረገች ያለችውን ነገር እና ሀና እየፈጸመች ያለችውን ነገር ሳየው በጣም ከሚገባው በላይ የበዛ ነው የመሰለኝ። ማንም የለም እንኳን አይደለም በሀና እድሜና ከሷ ያነሱ ከሷ የ11 ዓመት የ12 ዓመት የሆኑት በደንብ ጠንቅቀው ያውቃሉ ስለ ፍቅር ጉዳይ። እንዴት ነው ሀና ምንም ነገር የማታውቀው? እኔ ግራ ገብቶኝ ነው ሆነን ለመናገር ምንም ነገር ያኔ ታውቃላችሁ፣ ከድንጋይ ላይ ውሃ ማፍሰስ ሀና ማለት በፍቅር ዙሪያ እንደዛ ናት። ግን ምንም ሳይገባ ቀርቶ ነው፣ ምንም ሳታውቅ ቀርታ ነው። ሰላም ራሱ በጣም እየገረማት ነው፣ እየሳቀችባትም ነው። ገብቷችኋል? እንዴት ነው ሳመሽ ወይ አብረን እንተኛለሽ ወይ ምን ጠየቀሽ ምን አለሽ ብላ ስትላት ምንም እንደማያውቅ ሆና ወይም ደግሞ በቃ ሳፊ ያለ አይደል ንጹህ ወረቀት እንደዛ ሆና ነው ስትመልስላት የነበረውና ታዲያ ለምን ቀረበችው እዝራን ማለቴ አረ ወይኔ ትላላችሁ። ለማንኛውም ውድ ቤተሰቦች የሀኒቾ ጉዳይ የሚያስቅ ነው።
ነገር ግን ተምቹና አሴርስ ይገናኙ ይሆን? በጣም ከባድ ነው። ድራማው ግን ወደ መጨረሻው አካባቢ እየሄደ ይመስለኛል። ውድና እየተከበራችሁ ቤተሰቦቼ እናንተስ ምን ትላላችሁ? አሴርና ተምቹ ይገናኛሉ ወይስ አይገናኙም? እዝራና ሀኒቾስ እኛ የማናውቀው ሌላ ትልቅ ጸብ አላቸው ወይስ ምንድን ነው ነገሩ? እኔ በበኩሌ አልገባኝም። እስኪ የገባችሁ ካላችሁ